ለማንኛውም በጣም ብዙ ሰዎች ፍንጅቴን ለማስደፈን ዚርኮኒያ አሰርቼ ነበር ነገር ግን አልወደድኩትም ይላሉ። ይኸውላችሁ ዚርኮኒያ ጥርስ ዚርኮኒያ ሆኖ ስለተሰራ ብቻ ወይም ደግሞ የተሰራው ጥርስ ዚርኮኒያ ስለሆነ ብቻ ቆንጆ አይሆንም፣ አያምርም። እኔ ግን እነዚህን ሶስት ዋና ዋና ምክንያቶች ልንገራችሁ። የመጀመሪያው የጥርስ አሞራረድ ሂደቱ። አንድ ሐኪም ዚርኮኒያ ጥርስ በሚሰራበት ጊዜ ላይ ዚርኮኒያው የሚፈልገውን የጥርስ አሞራረድ የፊት ለፊት ጥርስ ነው፣ የኋላ ጥርስ ነው፣ የመሃል ጥርስ ነው፣ የታችኛው ነው፣ የላኛው ነው፣ የትኛው ጥርስ ነው የሚለውን አስቀድሞ ማወቅ አለበት። ጥርሱ በሚሞረድበት ጊዜ ላይ ከተበላሸ መጨረሻ ላይ የሚገኘው የዚርኮኒያ ጥርስ የተበላሸ ነው የሚሆነው። በሁለተኛነት የተፈጥሮ ጥርሱ ከተሞረደ በኋላ የፎርም አወሳሰድ ሁኔታ። አንድ ለዚርኮኒያ የተዘጋጀ ወይም የተሞረደ የተፈጥሮ ጥርስ ፎርም በሚወሰድበት ጊዜ ላይ ያ ፎርሙ ከተበላሸ አሁንም መጨረሻ ላይ የሚገኘው የዚርኮኒያ ጥርስ አይነት በጣም የተበላሸ ነው የሚሆነው። ወይ ትልቅ ይሆናል፣ ወይ በትክክል አይገጥምም፣ ወይም ደግሞ ድዱ ላይ ክፍተት ይፈጥራል። በሶስተኛነት የላብራቶሪ ቴክኒሻኑ ችሎታ። እኔ የተፈጥሮ ጥርሱን ሞርጄ ፎርም ወስጄ ወደ ላብራቶሪ በምልክበት ጊዜ ላይ በትክክል የወሰድኩትን ፎርም ለላብራቶሪ ቴክኒሻኑ ስሰጠው ላብራቶሪ ቴክኒሻኑ ከፍተኛ የሆነ ጥበባዊ ችሎታ ከሌለው በስተቀር ስለ ጥርሶች ቅርጽ ካላወቀ ቆንጆ የጥርስ አናቶሚ ወይም ደግሞ በጣም አሪፍ የሚባለው ዓለም አቀፍ ስታንዳርዱን የጠበቀ የጥርስ ቅርጽ ምን አይነት ነው የሚለውን ካልተረዳ እንዴት ሊሰራ እንደሚችል ካላወቀና ዲዛይኑ ላይ ከተሳሳተ ወይም ዲዛይኑ ትክክል ካልሆነ መጨረሻ ላይ የሚገኘው አርቲፊሻል ጥርስም የተሳሳተና ቆንጆ ያልሆነ ነው የሚሆነው። ይመቻችሁ።